ሻሸመኔዎች እንደ ቅጠል ረገፉ። ማንም ያልጠበቀው ክስተት። በእሸቱ ላይ ዘመቻ ተጀመረ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩት በሉል እግዚአብሔር ስም እጠይቃለሁ። ሰብስክራይብ ያደረጋችሁ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን እየጫናችሁ እንድታበረታቱን በድጋሚ በሉል እግዚአብሔር ስም ጠየቅን። ወቅታዊና አዳዲስ መረጃዎችን ዛሬም ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉን ጋበዝን። ወደ መጀመሪያው ቪዲዮ እንለፍ። ሰላም ስለሆነም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር። የገጨነውን ወንድማችንን ህይወት ለማትረፍ ያቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናልን። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል። በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናለሁ። ዛሬ ስለ ቤቢ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት። ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናችሁ። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርም የወንድማችንን ነፍስ በገነት ያኑርልን። ቤቢ አሁን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከኔ ጋር ቪዲዮ መስራት አልቻለም። እናንተም ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ሰዎች የግል ታሪካችሁን ነግራችሁኝ ከኔ እኮ ላዝናችሁ። በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁኝ፣ እንዲሁም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ሁላችሁንም ክፉ አይንካችሁ። ለቤተሰቦቹም መጽናናትን ተመኙልኝ። እወዳችኋለሁ። ይህን ቪዲዮ ዛሬ ወደ እናንተ ይዤ የመጣሁበት ምክንያት ያስተምራችኋል፣ ቁም ነገር ያስጨብጣችኋል ብዬ ስላሰብኩ ነው። እነዚህን ካፕሎች ቲክቶክ ላይ የማያውቃቸው እንደዚሁም ዩቲዩብ ላይ የማያውቃቸው የለም ብዬ አስባለሁና የጥንካሬ ተምሳሌቶቻችን ናቸው። እንግዲህ ሽምግልና ሊላክ አንድ ሳምንት ከቀረው በኋላ የሩታ እናት በድንገት በመኪና አደጋ ያርፋሉ ማለት ነው። እንደዚሁም ደግሞ 3 ሳምንት እንዳለፈ በሶስተኛው ሳምንት ደግሞ ዮናስና ሩታ አብረው እየሄዱ እያለ የመኪና አደጋ ሰው ሊያደርሰው እንግዲህ የዛ ግለሰብ ህይወት ማለፉን ነው እንግዲህ ተመለከቱን። አብዛኞቻችን ብዙ ችግር ውስጥ፣ ብዙ ጭንቀት ውስጥ፣ ብዙ መከራ ውስጥ፣ ብዙ ስቃይ ውስጥ ብትሆንም ልጅቷ በእግዚአብሔር ኃይል ግን ዛሬ እዚህ ደረጃ ደርሷል። እሱም ከስር ድኗል ማለት ነው። እንግዲህ እግዚአብሔር አምላክ የተመሰገነ ይሁን። የእነሱን ጥንካሬ የሰጠው እግዚአብሔር ለኛም ጥንካሬ ይስጠን። እንግዲህ ከነሱ ብዙ ነገሮችን እንማራለን፣ ጥንካሬዎችን እንማራለን። ደግ ማድረግን፣ በጎ ማሰብን፣ ቀናነትን አስተምረውናልና እግዚአብሔር አምላክ አሁንም ትዳራቸውን ይባርክላቸው በልጅ ለማለት ፈልጋለሁ። ብዙ ትምህርቶችን ያስተምራሉ ብዬ ስላሰብኩ ነው ይዤላችሁ የመጣሁት። እንግዲህ በደቡብ ክልል በጣም የሚያስጠቅቅ አደጋ ደርሷል ማለት ነው። እንግዲህ ከሻሸመኔ ሲመለሱ የነበሩ ግለሰቦች ትናንትም ተናገሩ ያለው አልቀዋል ማለት ነው። እንግዲህ የሟቾች ቁጥር 18 ነበር። ዛሬ ጠዋት 23 መድረሱን እንግዲህ እየሰማን እየተመለከትን እንገኛለን። እግዚአብሔር አምላክ በቃችሁ ይበለን። እንግዲህ የሻሸመኔ ኦርቶዶክሲያን እንግዲህ ከ2 ዓመት በፊት የጥይት ራት እንደሆኑ ይታወቃል። አሁን ደግሞ በመኪና አደጋ ተቀስፈዋል ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን ለማለት ፈልጋለሁ። ብዙ ወንድሞቻችን እህቶቻችንን ያጣኑ እነዚህ ሕፃናትን አተናል ማለት ነው። እስቲ በርከት ያሉ ቪዲዮዎች አሉ። እነሱን ቪዲዮዎች ተመልክተን እንመለስ። በወቅቱ መኪናውን ሲያሽከረክር የነበረው ሾፌርና ታዳጊ ልጁ በቅዱስ ዮሐንስ ቤተክርስቲያን በአጠቃላይ የ11 ምዕመናን ሥርዓተ ቀብር በተለያዩ አድባራት ተፈጽሟል። በመኪና አደጋው ሕይወታቸውን ካጡ ምዕመናን ጋር ተጓዥ ሆነውና ለ5 ዓመታት በተከታታይ ተጓዥ ሆኖ የመጣው ወንድማችን በዝጊቲ አቦ መጋቢት 5 ደስታውን ቪዲዮ በማጋራት ሲገልጽ ነበር። ከአንድ ቀን በኋላ ግን እግዚአብሔር የወሰናት ቀን መጣች። አብሮ ተጓዥ ጓደኞቹ በመኪና አደጋው ቢያርፉም እቺ ነፍስ ግን በህይወት እንደተረፈች ተነግሯል። የነበረውን ቪዲዮ ተመልከቱት። ለሞቱት ነፍስ ይማር፣ ለተረፉትም መረጋጋትና ፈውስን ይስጥልን፣ ለቤተሰቦቻቸውም መጽናናትን መንፈስ ቅዱስ ያድልላቸው። 172 ኪሎ ሜትር አቋርጠን በአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ሰማይ ስር እንገኛለን። የዛሬ 5 ዓመት በዶልፊን መኪና ይህን ገዳም ለማየት መጣን። እዚህ ማህበር መስርተን ሄድን። በሻሸመኔ ወንድሞቻችን ላይ በደረሰው አደጋ እጅግ በጣም አዝነናል። ከአቡዬ ከአርባ ምንጭ ዝጊቲ አንግሰው በመመለስ ላይ
ባሉበት ሰዓት እንደሰማችሁት በዴሳ በሚባል ከተማ ላይ በደረሰው ከፍተኛ አደጋ በሞት ያጣናቸው ወንድሞቻችን በአርባ ምንጭም አብረውን የነበሩ አብረን አንድ ማዕድ ስንቆርስ የነበሩ ወንድሞቻችን ናቸው። እጅግ በጣም አዝነናል። ለመላው የሻሸመኔ ሕዝብ እንዲሁም ለቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑርልን። አባትና ልጅን ጨምሮ የአንድ ሰፈር አብሮ አደግ ልጆች በአንድ ላይ ተቀበሩ። ይህንን እጅግ ልብ ሰባሪ ሐዘን የሰሙ ወዳጅ ዘመዶች ለቅሶ ማን ጋር እንደሚደርሱ ግራ ተጋቡ። እጅግ ያሳዝናል። ከአርባ ምንጭ ወደ ሻሸመኔ ከንግስ ሲመለሱ የያዙትን መኪና የሚያሽከረክረውና ልጁም እዛው መኪና ውስጥ ነበር። አባትና ልጅ አንድ ላይ ህይወታቸው አለፈ። ሻሸመኔ የሆነውን ማመን አልቻለችም። ከሞቱት ምዕመናን ውስጥም 11ዱ ዛሬ ተቀበሩ። ሻሸመኔ ሐዘን ዋጣት። የአንድ ሰፈር የሚዋደዱ አብረው አድገው ስራ ይዘው ቤተሰቦቻቸውን እየጦሩ የነበሩት የቤተ ክርስቲያን ልጆች በሰፈራቸው ተወዳጅ ሰውን አክባሪ የተጣላን አስታራቂ ብዙ ህልምም የነበራቸው ወጣቶች በአንድ ላይ ወደ አምላካቸው ሄዱ። እናት አባት ወላጅ ዘመድ ልጆቻቸውን ሲጠብቁ አስክሬኑ መጣላቸው። እጅግ ያሳዝናል። ወዳጃችን ድምጻዊ ጆሲ በከባድ ሐዘን ውስጥ ይገኛል። ይህንን መልእክትም ልኮልናል። ትናንትና እሱም እዛው አርባ ምንጭ ዝጊቲ አቦዬ ገብረ መንፈስ ቅዱስ ቤተ ክርስቲያን አብሯቸው ነበር። ጆሲ ሞት ክፉ የጻድቃን ረፍት ምን ብዬ ልጀምር? በከባድ ሐዘን ውስጥም ጻድቁ አቡዬ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድንገኝ ፈቃዳቸው ሆኖ ደጃቸው ለመርገጥ አርባ ምንጭ ዝጊቲ አቦ ተገኘው። ታላቁ የአብይ ጾም እንደመሆኑ በተአምራዊ ጸበል ልንጸበል ቆይታችን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗም ስጦታና ስለተደረገላቸው ስለታቸውን ሊሰጡ ገቡም። ይህና የወጣቶቹ ትውውቅ በዚህ ይጀምራል። በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ የተነሳው በእምነት ጥንካሬያቸው ቀናው፣ ኮራሁባቸው፣ ደስም አለኝ። የደስታዬን እንባዬንም አነባው። በተለመደው ሀገራችን ባህልና መልካም ልማድ መንገደኛን የሚገጥመውን አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከት ቆረሱ። እንግዲህ ቪዲዮውን እንደተመለከታችሁ ነው የተዋሕዶ ልጆች፣ መላው የኦርቶዶክስን ሕዝብ እንግዲህ በጣም ያሳዘነና ልብ የሰበረ አደጋ ነበር የተመለከትነው። በጣም የሚያሳዝን ነው። አባትና ልጅ እንግዲህ አንድ ላይ የተቀበሩበት ሳምንት ሆኖ አልፏል ማለት ነው። የአባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በሲጊቲ አቦ አክብሮ ሲመለሱ የነበሩ ምዕመናን መኪና ተገልብጦ እንግዲህ ይህን ሁላ ኦርቶዶክሲያን አተናል ማለት ነው። አሁንም የሻሸመኔ ኦርቶዶክሲያኖች እንግዲህ በግፍ ሞተዋል፣ አልቀዋል ማለት ነው። እግዚአብሔር አምላክ ቸሩን ጊዜ ይመልስልን ለማለት ፈልጋለሁ። አሁን ቀጣይ መረጃችን የሚሆነው ደግሞ እሸቱ መለሰ እንግዲህ የተናገረው ንግግር ሰምታችኋል። አሁንም የተዋሕዶ ልጆች ተቋማቸውን እያሰሙ ይገኛሉ። እነዚሁም ደግሞ አንሰብስክራይበር ዘመቻ ተጀምሮበታል እሸቱ መለሰ ላይ ማለት ነው። እስቲ ቪዲዮዎች አሉ፣ እነሱን ቪዲዮዎች ተመልክተን እንመለስ። ወንድማችን እሸቱ መለሰ ከሰሞኑ እንግዲህ የተናገረው ንግግር ነበር። በዛ ንግግሩ ብዙ ኦርቶዶክሳውያን ቅር እንደተሰኙ እያየን ነው። እኔም ደግሞ ቅር ከተሰኙት መካከል አንዱ ነኝ። ወደ ዋናው ነገር ከመግባቴ በፊት ለእሸቱ መለሰ ያለኝ አክብሮትና አድናቆት አሁንም አልቀነሰም። ምክንያቱም በሰራው ስራ ማለት ነው። ከዚህ በፊት ቤተክርስቲያንን በመርዳቱ እንዲሁም ደግሞ የተቸገሩትን በመርዳቱ መልካም ስራዎችን በመስራቱ አክባሪው ነኝ። ዛሬ ላይ ሲያጠፋ የነዛን መልካም ነገሮች ያጠፋብኛል ማለት አይደለም። ነገር ግን ዛሬ ላይ ሲያጠፋ ደግሞ ያኔ መልካም ሰርቷልና እሱን አንናገርም ማለት አይደለም። የእፎይ ጉዳይ እንግዲህ ጥሩንም መልካሙንም ነገር ይዞልን መጥቷል። አንደኛው ለፎሎወር እና ለጥቅማቸው ሲሉ ቤተክርስቲያናቸውን አሳልፈው የሚሸጡ አጉል አሽቃባጭ የሆኑ ሰዎችን አይተንበታል። ለእምነታቸው ደግሞ ዋጋ የሚከፍሉና መስዋዕትነት የሚከፍሉ ሰዎችንም እያየንበት እንገኛለን። ወንድማችን እሸቱ በዚህ ቪዲዮ ላይ ወጥቶ ስለ ጓደኛው አብሮነት በሰርጉ ላይ ስለነበረው ነገር ብዙ ነገር አውራ። ያ ያወራው ነገር ለኛ የሚመለከተን ጉዳይ አይደለም። ከሱ ጋር ተዛዝላችሁ ልኖሩም የፈለጋችሁትን ልታረጉ ትችላላችሁ። ያ ለአንተ ነው። ዛሬ ላይ ወተን እፎይንም ብለን እፎይን ደግፈን እውነታው ይውጣ እሱ ካጠፋ የሚቀጣ ስንል እኮ እኛ ሙስሊም ወዳጆች ወይም ደግሞ ሙስሊም ጎረቤቶች ሳይኖሩን ቀርቶ ሌሎቹ ጋር በሰላም ሳንኖር ቀርተን አይደለም። መዋደድና በሰላም መኖር መከባበር ሌላ ነገር። ሃይማኖት ላይ ሲመጣ ደግሞ ሃይማኖታችን እየተሰደበና እየተናቀ ባጉል አብሮነት ግን ተሸፋፍነን ማለፍ ስለማንፈልግ ነው መስዋዕትነት እየከፈልን ዋጋ እየከፈልን እየጮህን ያለ ነው እንጂ ወዳጆች ሳይኖሩን ቀርቶ አይደለም። አንተ ብቻ አይደለም ወዳጅ ያለ። ነገር ግን እዚህ ጋር ወጣ ሃይማኖተኛ ለመምሰልና እንደ ኦርቶዶክስ አክባሪ ከሌሎቹ ጋር አብሮ ለመኖር እንደው በቃ ቆራጥ የሆንክ ሰው በሚመስል መልኩ ወጣ የኦርቶዶክስ ወንድሞችን ስታብጠለጥል ሶሻል ሚዲያ ላይ ድምጻችንን እናሰማውን ሰዎች ደግሞ መተ ቤተክርስቲያኗ ማታቃቸው እውቅና ያልሰጣቻቸው ብለ ከፍ ዝቅ ስታረግ ሳይ በጣም ነው ያዘንኩት። ምክንያቱም
እኛም እንዳንተ ማድረግ እንችል ነበር። መልካችነት ለማግኘት ፎሎወራችን እንዲጨምር ተቀባይነታችን እንዲጨምር እፎይን እየናቅን እያንቋሸሽን እነሱን እየደገፍን እኮ መስራት ቀላል። ነገር ግን ህሊና የሚባል ነገር አለ፣ የአምላክ ፍቅር የሚባል ነገር አለ። ለዛ ነው ወተን እየተናገረን ያለን እንጂ እንዳንተ ተሞዳሟጅ ሆነን በሁሉ ዘንድ ተወዳጅ ሆኖ ማሳለፍ እኮ ቀላል። ነገር ግን ህሊና የሚባል ነገር አለ። ስለዚህ እሸቱ ወንድሜ በጣም አጥፍታል። ዛሬ ላይ ናከው ሶሻል ሚዲያ ላይ ያሉ ሰዎች የራሳቸውን ዶግማ የመሰረቱ የራሳቸውን እንዲያርገው ቤተክርስቲያን ያልሾመቻቸው የምትላቸው እህት ወንድሞች እኮ ናቸው የቤተክርስቲያን ድምጽ የሆኑት። እንዳንተ አይነት ታዋቂ ሰዎች ነገሮች እስከሚያልፉላችሁ ድረስ የኦርቶዶክስን ካባ አጥልቃችሁ ነገሮች ሲሳኩላችሁና ችግሩ ሲያልፍ ግን ቤተክርስቲያንን ስትወጉ ዛሬ ላይ አንተም ሆንክ ሌሎቻችሁ እየመጣችሁ ምንቋቸው ሶሻል ሚዲያ ላይ ያሉ ድምጻቸውን የሚያሰሙ ልጆች ናቸው። ክብሩን መጣ አልመጣ ስለ ቤተክርስቲያን ድምጽ እየሆኑ ያሉት። ግማሾቹ ደግሞ ስለ ቤተክርስቲያን አስተምሮ ፍለፊት ወጥተው እንደፎ አይነቱ ደግሞ ፊቱን ሳይሸፈን በአደባባይ ወጥቶ እየተናገረ ያለው እንጂ አንተ የደረስክበት ደረጃ ለመድረስ በጣም ቀላል ነው። መሙዳሙድ ብቻ ነው አስፈላጊነቱ። ከባዱ ነገር ግን ፍለፊት ወጥቶ እውነቱን እውነት ሐሰትን ሐሰት ማለት ነው ከባዱ። ስለዚህ እሸቱ ወንድሜ አንተ መተ የአምላክ መሰደብ የቤተክርስቲያን መሰደብ የክርስቲያኑ ወንድም መሰደብና መገፋት ሳይገድህ ወጥተ ለኛ የማይጠቅመን ከእንትና ጋር አብሬ እኖራለሁ አዝያለሁ ተኝቻለሁ ማለቱ ይሄ በጣም የሚያስተዛዝብ ነገር ነው። ስለዚህ አንተ እውነተኛ ኦርቶዶክስ ብትሆን ኖሮ የክርስቶስ መሰደብ የክርስቶስ መናቅ ይገባ ነበር። አንተ ባሞገስከው ልክ ያ የወደድከው ጓደኛና አብሮ ሲኖር የነበረው ወዳጅ ለምን በሚዲያ ወጥቶ ኢየሱስ ክርስቶስ የክርስቲያኖች አምላክ ለምን ይሰደባል? ለምን አላለ? ለምን አላየንም? አብሮነት ካለ ማለት ነው። እውነት ከሆነ እሱ ስለምን ያንን አያረግም? አያረገውም መልሱ። ስለዚህ እባካችሁ ታዋቂነትን ስታገኙ ምን ስታገኙ እየመጣችሁ ኦርቶዶክሲያንን እንደው ቁልቁል ለመምታትና ቤተክርስቲያኗ እንደው እየተሰደበች እየተናቀች ትኑር ችግር የለውም ዋናውን ያግደልብኝ አትበሉ እባካችሁ። ትዝብት ላይ ነው የሚጥላችሁ። ለእሸቱ ወንድሜ በመጨረሻ ማስተላልፈው ሰከን ብለህ ተረጋግተህ የሰራው ቪዲዮ ስህተት መሆኑ ገብቶ እንደምታጠፋው ሙሉ እምነት አለኝ። ቪዲዮቹን እንግዲህ እንደተመለከታችሁት ነው። እሸቱ መለሰ እንግዲህ በባለፈው ንግግሩ እንግዲህ እንደተመለከታችሁት ኦርቶዶክሲያኖችን የማይወክል ንግግር ተናግሯል። እሸቱ ምን አለ ባያወራ የተባለበት ጊዜ ነበር ማለት ነው። እሸቱ የተዋሕዶ ልጆችን ይቅርታ መጠየቅ አለበት ብዬ አስባለሁ። እሸቱ ለዚህ ለአማናዊት ለሆነችው ቅዱስ ቤተክርስቲያን ብዙ ነገር አድርጓል። ብዙ ቤተክርስቲያኖችንም አሳንጿል ማለት ነው። ያው የሰው ልጅ ሆኖ የማይሳሳት የለምና እሸቱ በግልጽ ወጥቶ ይቅርታ መጠየቅ አለበት ከሚሉ ግለሰቦች አንዱ እኔ ነኝ። እናንተ ሐሳባችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ምክንያቱም ከሃይማኖታችን ምንም የሚበልጥ ነገር የለም ብዬ ስለማስብ ነው። ከሃይማኖታችን ማንንም አይበልጥብንም ብዬ ስለማስብ ነው። ኢየሱስ ክርስቶስ በደሙ የሰረታ አማናዊት የሆነችው ቅድስት ቤተክርስቲያን ዛሬም ነገም ደምቃም አሸብርቃም ትኖራለች ማለት ነው። እስቲ የመጨረሻ ቪዲዮ አለ፣ እሱን ቪዲዮ ተመልክተን እንመለስ። የብልጽግና ሃይማኖት የብልጽግና ወንጌል ተከታይ የሆኑ ስለሆኑ ሽፋናቸው ፕሮቴስታንት ይሁን እንጂ ዶክተር አብይም አዳነችም ሽመልስም ሌሎችም ቁልፍ ቦታ ላይ የያዙት ፕሮቴስታንት ሆኖ የሚያስካሂዱት መንገድ ግን ሃይማኖታዊ ኦርቶዶክስ ላይ ጥላቻ ስለሆነ ኦርቶዶክስን የመበቀል ሐሳቦች ናቸው እየተደረጉ ያሉት። ይሄም ማሳያ አለን። እኛ ሙሉ ለሙሉ ፕሮቴስታንት ባለስልጣን ቢሆኑ በሃይማኖታቸው ለምን ፕሮቴስታንት ሆኑ የሚል ጥያቄ የለንም። ጥያቄማ ቢኖረን ኖሮ ዶክተር አብይ በሚመረጥበት ሰዓት ያን ሁሉ ህዝብ የደገፈው ኦርቶዶክሱ አይደለም የደገፈው። ሃይማኖቱ ፕሮቴስታንት እንደሆነ እኮ ያውቃል። አሜሪካን ሀገር ከአንድ ስቴት ወደ አንድ ስቴት ረጅም ሰዓት መኪና ነርተው የመጡት ያከበሩትና የወደዱት ኢትዮጵያ ውስጥም በአብዛኛው የተቀበሉት ኦርቶዶክሳውያን ናቸው። ሃይማኖታዊ ጥያቄ አንስተው አይደለም። ለማ መገርሳ ፕሮቴስታንት እንደሆነ እኮ ህዝቡ ያውቃል። የተቀበሉት ግን በሃይማኖት ጉዳይ አይደለም፣ በኢትዮጵያዊነት ጉዳይ ስለሆነ ነው። ኢትዮጵያ ደግሞ ለሁሉም አንድ ናት። ለማ መገርሳ ኢትዮጵያዊነት ሱሴ በማለቱ ህዝቡ እንዲወደው አደረገ። ዶክተር አብይ ሰንደቅ ዓላማውን በማንሳቱና ኢትዮጵያ በማለቱ እግዚአብሔርን በመጥራቱ የሰውን ፍቅር አገኘ። ከዛ በኋላ ግን እየተደረጉት ያሉት ነገሮች ሁሉ አግባብነት የሌለው እጅግ አድሏዊ ነገሮች እየተሰሩ ናቸው ያሉት። አካሄዶቹ መስመር እየሳቱ ነው ያሉት። መስቀል አደባባይ ወይንም ራስ ብሩ ሜዳ ለቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠ ቦታ ነው፣ ይዞታ ነው። ይሄንን ቦታ የቀድሞ ከንቲባ የነበረው ኢንጂነር ታከለ ኡማ ሰርቻ አስረክባለሁ ብሎ የተናገረውን ቃል ታጥፎ የህዝብ ነው እንዲባል ተደረገ። ከንቲባ አዳነች የህዝብ ነው በህዝብ ገንዘብ ነው ተብሎ የቤተ ክርስቲያን ይዞታን በአደባባይ መንጠቅ ሲካሄድ
በአደባባይ እኛ ደግሞ ወጥተን ስንቃወም እኛ በአደባባይ እንቃወማለን፣ እኛ በአደባባይ እንጮሃለን፣ ምእመኑ ይጮሃል። ነገር ግን እንደነ ብፁዕ አቡነ ሄኖክ አይነት ደግሞ ካባ ይሻልማሉ አዳነችን ላደረገችው ስራ፣ ቤተክርስቲያንን የመጉዳት ስራ እውቅና በመስጠት ካባ ይሻልማሉ። ጠቅላይ ቤተ ክህነቱም ኮሚቴ ያቋቁመናል፣ የመስቀል አደባባይ ጉዳይ እልባት ያገኛል ብለው ህዝቡን አዋሽተው፣ ህዝቡን አደናግረው፣ ህዝቡን አዘናግተው ጸጥ እንዲል ውሃ እንዲለብስበት ተደረገ። ውጤቱ ይኸው እያየነው ነው ያለነው። ከዚህ በፊት ጀርመናዊ ቦንኬ መጥቶ እዚህ ቦታ ላይ ፕሮግራም ይሰራል ሲባል ባደረግነው ተቃውሞ እስር ቤት ገብተን ተገርፈን ወጥተናል። እኔ ራሴ ተገርፌ ነው የወጣሁት። ይህ የኦርቶዶክስ ተዋህዶ ቦታ ነው በማለታችን ኮልፌ ወስደውን አንገላተውን፣ ግማሹ ትንሳኤን ሁሉ እስር ቤት ነው ያሳለፈው። ነገር ግን ቤተ ክህነት አላመመው። የቤተ ክርስቲያን ልጆች መስቀል አደባባይ ላይ ፕሮግራም ለማድረግ ሲሉ አይፈቀድላቸውም። ከተፈቀደ በኋላ እንኳን የአዲስ አበባ ወጣቶችና ጎልማሶች ማህበራት ህብረት እርገትን እናደርጋለን ብሎ ደብዳቤ ተፈቅዶላቸው እንዳይካሄድ ነው የተደረገው። እንግዲህ ቪዲዮ እንደተመለከታችሁ ነው። ለመምህራችን ቃሎትን ያሰማልን፣ ተስፋ መንግስተ ሰማያትን ያዋርስልን። እንግዲህ ዛሬ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደረሰ ማለት ነው። በቀጣይ አዳዲስና ወቅታዊ መረጃ እስክንገናኝ ድረስ ሰላም ቆዩ።